እንድናችሁልኝ ዛሬ እንግዲህ በጋቢ በሻይ ምናምን እንደዚህ ኮዚ ሆነን የተገናኘነው ምክንያቱም ውጪውም እየዘነበ ነው ይበርዳል ክረምት ነው ምናምን ስለዚህ እዚህ ቁጭ ብለን ጋቢያችንን ለብሰን ሻያችንን እየጠጣን እንደዚህ የምንማከረው ነገር ነው የሚሆነው ይሄ ቪዲዮ ማለት ነው። በነገራችን ላይ አውሮፕላን እኛ ሰፈር በየደቂቃው ነው የሚያልፈው ነው የምላችሁ በየደቂቃው ሰው እንግዲህ ይሄ ቪዲዮ እንግዲህ ረጅም ነው የሚሆነው ማለት ነው። ስለዚህ እንግዲህ የዛሬው ርዕስ የምናወራበት የምንወያይበት ርዕስ እንግዲህ የሚሆነው አሁን ካለበት ይሄ በቃ ሁካታው አያስጠላም በቃ ይሄ ደግሞ ስትሬስፉል የሆነ ሲቹዌሽኖች የኑሮ ውድነት የኛ ስራ እንዴት አድርገን እንስራ የትኛውን ስራ እንስራ ከዛ እንዴት አድርጌ ገንዘብ ላግኝ እንዴት አድርጌ ሰክሰስፉል ልሁን መቼ ነው ሰክሰስፉል መሆነው ምን ይሻላል እንዴት ነው በጣም ብዙ ነገሮች አሉ አይደለም የሚያስጠሉ ማለት ነው። አሁን ላይ ያሉት ጭንቀቶች ያሉት ሐሳቦች ብዙ ነገር ይኖራል በእያንዳንዳችን ህይወት ውስጥ ስለዛ ከነሱ አይነት ጭንቀቶች እኛ ምንም ልናረግ ከማንችለው ነገር ውስጥ ገብቷቸዋል በመንችለው መልኩ የኖርን ግን ከኛ ቁጥጥር ውጪ ለሆኑ ነገሮች መጨነቅና ማዘንና መቆዘም እና ህይወታችንን አለመኖር ይበቃናል። ስለዛ ቀን በቀን ህይወታችንን እንዴት ነው መኖር ያለብን ምክንያቱም ዛሬ ስንኖር ነው ህይወት ማለት እሱ ነው በነገራችን ላይ ነገ አንኑር አይታወቅም አይደለ ስለዚህ ዛሬያችንን ግን በቻልነው መልኩ በቃ ግዴታ ሰክሰስፉል እስክንሆንና ግዴታ የሆነ ነገር ላይ እስከምንደርስ ገንዘብ እስከምናገኝ መጠበቅ የለብንም ላይፋችንን ኢንጆይ ለማድረግ በነገራችን ላይ በጣም የተበላነው ነገር እሱ ነው። ገንዘብ እስከምናገኝ መኪና እስከሚኖረን ቤት የምንፈልገው እስከሚኖረን ወይ ምናምን እስከሚሆን ለምን በቃ እስከዛስ ድረስ ህይወት አይደል እንዴ እስከዛስ ድረስ ያ ሁሉ ነገር ተሳክቶም እኮ በነገራችን ላይ ምን አለ ሰዎች ብዙ ጊዜ ያቀዱትን ለረጅም ጊዜ ያሰቡትን ነገር ሲያገኙት በቃ ላይፍ እሱ ይመስላቸዋል ሃፒነስ እሱ ይመስላቸዋል እና ሲደርሱበት ላይፍ ነው ሁሌም በቃ ሲደርሱበት ሌላ ነገር ይፈልጋሉ ወይም ደግሞ በቃ ወይ እቺ ነች እንዴ ምናምን ይባላል ገባችሁ። ስለዚህ አመታትን ይፈጁበት ነገር ሲደርሱበት እቺ ነች እንዴ የሚባል ነገር እንዳይመጣ አሁን ላይ ላይፋችንን ሮማንቲሳይዝ ማድረግ ፈረንጆቹ እንደሚሉት አለ አይደለ ሮማንቲሳይዝ ማድረግ ትንሿን ነገር ኢንጆይ ማድረግ መልመድ መቻል አለብን ያለን ነገር ማለት ነው። ምክንያቱም አንጻራዊ ሃፒነስ የሚመጣው ለዛ ነው ሃፒነስ ፉሊ የሚባል ነገር የለም ግን አንጻራዊ ግን ከመጥፎ ነገሮች መርጦ ያለችንን ጥሩ ነገር ጥቂት አንድም ልትሆን ትችላለች እሷን ነገር ማየት መቻል ነው በቃ ሃፒነስ። ስለዛ በተቻለ መጠን እንዴት እንደሱ አይነት ልምምዶችን እናርግ የሚሉትን ነገሮች ነው ዛሬ የምናወራው። ስለዚህ ባጭሩ ነው የምነግራችሁ ምንድነው እኔ የማደርገውን ነገር ለኔ የጠቀመኝ ነገር ነው የምነግራችሁ። ከምን እንጀምራለን እንግዲህ ጠዋት ላይ ስንነሳ ፕራክቲስ ማድረግ ያለብን ነገሮች ምንድናቸው ከሚለው እንጀምራለን። በእግሩ ነው የሚሄደው መሰለኝ ይሄኛው ደግሞ ማይ ጋድ እሺ እንቀጥል አልፏል። ስለዚህ ምንድነው የምናደርገው ጠዋት ላይ አሁን ለምሳሌ ስንነሳ አሁን ለምሳሌ የኔም ልምድ ነው የሁሉም ሰው አብዛኛው ሰው ልምድ ነው ስልካችንን አጠገባችን ካረግ ነው ምንድነው የምናደርገው ስንነሳ ዘሞመንት አይናችን ሲገለጥ ስልካችንን ነው የምንፈልገው እንደዛ ስንት ሰዓት ሆነ በሚለው ለማየት ይለናል አይምሮአችን እስቲ ስንት ሰዓት ሆነ ምናምን ብሎ ትሪክ ያደርገናል። ከዛ በኋላ ስልካችንን እናነሳለን ስንት ሰዓት ሆነ እናየዋለን ሰዓቱን ከዛ በኋላ ቆይ እስቲ ትንሽ ቲክቶክ ምናምን ይባላል የፈረደበት ቲክቶክ አለ አሁን ደግሞ ትንሽ የቲክቶክ ይባላል ከዛ ምናምን እዛው በቃ ስልካችንን ይዘን እዛው ሳመጥን ነው አይደለ። ስለዚህ ምንድነው ማድረግ ያለብን ስልካችንን ከኛ አርቀ ነው መተኛት በቃ ስንተኛ ማታ ላይ ስንተኛ አጠገባችን አሄት ራሳችን ስር ምናምን ወይ ደግሞ ኮመዲኖ ላይ ምናምን አለማድረግ በቃ ስልካችንን ራቅ አድርገን እናስቀምጣለን መተንተኛለን እሱ አሪፍ ሶሉሽን ይመስለኛል። ያው ተነስተን ማንሳቱ ምናምን ገና ከእንቅልፋችን ስንነቃ ይደክመናል ስለዛ እሱን ነገር አቮይድ ለማድረግ እሱ ይጠቅመናል። ስለዛ ምንድነው ጧት ላይ እንነሳለን አይደለ ልክ እንደተነሳን ትንሽ ሰዓት ላይ በቃ እዛው እንረጋጋለን ከአይምሮአችን ጋር እዛው ትንሽ በቃ እዛው አልጋ ላይ እንዳለን ትንሽ ረጋ ብለን ከዛ በኋላ እንነሳለን ከዛ በኋላ አርጋችንን ግልጥልጥ እናደርጋለን መስኮታችንን ክፍትፍት እናደርጋለን አየር እንዲገባ በደንብ ቤታችን ውስጥ ክፍትፍት አድርገን ሩማችንን ኦርጋናይዝ ማድረግ አልጋችንን ማንጠፍ እንችላለን። ከዛ በኋላ ወደ ጸሎታችን እንሄዳለን ትንሽዬ ደቂቃም ሊሆን ይችላል ብቻ
ትንሽዬ ጸሎታችንን አድርገን ከአምላካችን ጋር ትንሽዬ አውርተን ከዛ በኋላ አሁን ቀስ ብለን ጠዋታችንን መጀመር እንችላለን ማለት ነው። ይሄ በቃ ሁካታ ያልሆነ ጠዋት አለ አይደል? ይሄ መሯሯጥ የሌለበት በቃ እዛም እንደዚህ ቆይ እስቲ ይሄን አድርጌ ምናምን በችኮላ ያልሆነ። እኔ አሁን በቃ እኔ ድሮ እንደዛ ነበርኩኝ። እውነት ነው የምላችሁ ስራ ላይ ያለው በተለይ ማለት ነው ስራ ላይ ያለው ቢሮ በምሰራ ጊዜ ሁሌ እኔ ጠዋት ላይ እንቅልፍ ይጥለኛል። በቃ እኔ የጠዋት ሰው አይደለሁም። በቃ የጠዋት ሰው አሁንም አይደለሁም፣ የጠዋት ሰው አይደለሁም። እና ጠዋት ያው መነሳት አለብኝ ግዴታ ነው አይደለ? ስለዚህ ጠዋት ላይ እነሳለሁ። ስነሳ እዛው እንዳልኳችሁ ስልኬን ምናምን የጎረጎርኩ ሰዓት ሄዳል ወይ ምናምን። ከዛ በኋላ ስነሳ ረፍዷል። ስለዚህ እሱን ሰዓት ደግሞ ለማስተካከል በቃ በሩጫ ነው ኤቭሪቲንግ። በቃ ልብስ መልበስ ምናምን ሁሉም ነገር በሩጫ። ከዛ በኋላ ቁርስ አልበላም። ከዛ በኋላ ምናምን ምስቅልቅል ለበቃ ቤቴንም ሳላስተካክል እወጣለሁ ምናምን። በቃ ኬዮስ ማለት ነው። በቃ ምንም እላችሁ ነገር የለም። ከዛ በኋላ በቃ ትወጣላችሁ። እንደዛው ቀናችሁን አሳልፋችሁ ስትመጡ ብሩማችሁ ተዘበራርቆ ነው የምታገኙት። ከዛ ደግሞ ያስጠላችኋል እሱ ምናምን። ስለዚህ እንደዛ ከሚሆን ቀስ ያለ ጠዋት በቃ በጠዋት መነሳት ያለብንም ሰዎች ካለን ትንሽ ቀደም ብለን ተነስተን በቃ አየር እንደዚህ ክፍላችን ውስጥ አስገብተን ክፍላችንን ኦርጋናይዝ አድርገን ጸሎታችንን አድርገን ከዛ በኋላ ቁርሳችንን ተረጋግተን አለ አይደለም ማድረግ ያለብንን አድርገን መውጣት አለብን። ጠዋቷ ማተር ስለምታደርግ ነው። እጅግ በጣም ማተር ታደርጋለች ጠዋታችን ማለት ነው። ስለዚህ ጠዋታችንን ተረጋግተን ቀስ ብለን ስንጀምረው ቀናችንን በዛው ልክ ማለት ነው በቃ ረጋ ያለና ካልም የሆነ ቀን ነው የሚኖረን። እና ደግሞ በቀናችን ውስጥ አለ አይደል የምናረጋቸው ነገሮች ሊኖሩ ይችላሉ። በቀናችን ውስጥ አለ አይደል የምናረጋቸው ነገሮች ለምሳሌ እንዴት ብዬ እንገራችሁ? ለምሳሌ ስራ መስራት አሁን ለምሳሌ በርደን ነው አይደል? ይሄ አንለስ ስራውን ወደነው የምንሰራው ስራ ካልሆነ በስተቀር አብዛኛው ስራ ይጨንቀናል፣ ያስጠላናል፣ ውፍ እያልን ነው የምንሰራው አይደል? ስለዚህ እንደዛ እንዳይሆን ምን እናደርጋለን? ለምሳሌ አሁን የተወሰነ ደቂቃ 15 ደቂቃ ከሰራን በኋላ አንድ ትንሽ ደቂቃ አንድ 5 ደቂቃ ደግሞ እኛ የምንወደውን ነገር ማድረግ። ለምሳሌ ዘፈን የምንወድ ከሆነ ለምሳሌ ሙዚቃ እወዳለሁ። ስለዚህ 15 ደቂቃ እሰራለሁ፣ 5 ደቂቃ ሙዚቃ እሰማለሁ፣ ወር ደግሞ ሌላ ኢንጆይ የማደርገውን ቪዲዮ አያለሁኝ በቃ። ወይም ደግሞ የሆነ ብቻ እናንተ ኢንተረስት ሊያደርጋችሁ የሚችለውን ነገር ማድረግ በየ15 ደቂቃ ለራሳችሁ ሪዋርድ መስጠት ማለት ነው። እሱ ነገር በጣም ሄልፕ ያደርጋል። እና በቃ እያንዳንዱ የምናደርጋትን ትንሽዬ ነገር ለምሳሌ ውሃ መጠጣት። ለምሳሌ ደግሞ ውሃ መጠጣት አሁን ያስጠላል በጣም በቃ እየቀዱ የሄዱ በብርጭቆ 10 ውሃ መጠጣት ወይም ደግሞ በሃይላንድ ዝም ብሎ ውሃ መጠጣት ኢንትረስቲንግ አይደል? ግን ደግሞ ውሃ መጠጣትን ለመውደድ ምን እናደርጋለን? ቆንጅዬ የውሃ መጠጫ እናዘጋጃለን ማለት ነው። በቃ ስናየው የሚያምር የለም በቃ እስቲ ውሃ ልጠጣ የሚያስብለን የውሃ መጠጫ መግዛት ማዘጋጀት። በቃ በትንሹ ነገር በቃ ቡና የምንጠጣባትን ሲኒያችንን ሊሆን ይችላል፣ ሻይ የምንጠጣባትን ሲኒ ሊሆን ይችላል። እኛ በምንወደው መልኩ ማድረግ በቃ ትንሽ ነገሮችን የለም የስልክ ከቨራችንን ቆንጅዬ ማድረግ ምናምን በቃ እኛ የምንፈልገውን ትንሽ ነገሮች ግን እኛን ደስታ ሊሰጡን የሚችሉ ነገሮችን ኢንቴንሽናሊ ማድረግ ማለት ነው። በቃ ሮማንቲሳይዝ ማድረግ፣ ላይፍን ሮማንቲሳይዝ ማድረግ ይሉታል ፈረንጆቹ። ለዛ እሱ ማለት ያለንን ትንንሽ ነገሮች እንድንወደው የሚያደርጉን ነገሮች ማድረግ ማለት ነው። ከዛ እንግዲህ ከስራ በኋላ ወይም ደግሞ ቀናችንን አሳልፈን ወደ 11 ሰዓት 12 ሰዓት አካባቢ ደግሞ ወክ ማድረግ። ዩ ጋይስ ወክ ማድረግ በጣም ነው ደስ የሚለው። ማለት መጀመሪያ ላይ ሊያሰንፈን ይችላል፣ ሊያደክመን ይችላል። ገና ምናምን እንደዚህ ስራው እየመጥቼ ኦር ደግሞ በቃ አሁን በቃ አልወጣም ምናምን ይደክሞኛል ምናምን ልንል እንችላለን። ግን ዋንስ ቤቱን ለቀነው ስንወጣ ማለት ነው ያለው አየሩ ልክ እንደዚህ ፊታችንን ሲያገኝን ነው የምንለው። አየር እንዴት ደስ የሚል ነገር እንደሆነ ማለት ነው። ወክ ማድረግ ዩ ጋይስ እውነት ሞክሩት ነው የምላችሁ። ንፋሱ ደስ ሲል ከዛ በኋላ በዛ ላይ ደግሞ ወክ ማድረግ እጅግ በጣም ይጠቅማል ለጤናችን ነው የምላችሁ። በቃ ቁጭ ብለን በተለይ የምንውል ከሆነ በጣም ወክ ማድረግ አለብን። ስለዚህ ወክ ማድረግን ሞክሩት። ከዛ ደግሞ ማታ ልንተኛ ስንል ማለት ነው ሻወራችንን ወስደን በሙቅ የምንወድ ከሆነ በሙቅ በቃ ሰውነታችን በጣም ከተጫጫነን በሙቅ ቢሆን አሪፍ ነው። ወይም ደግሞ ከሞቀንና ደግሞ ኢነርጂ ሞር እንዲሰማን የምንፈልግ ከሆነ ደግሞ በቀዝቃዛ ሻወራችንን አድርገን ከዛ በኋላ ከሻወር ስንወጣ ሞይስቸራይዘራችንን እናደርጋለን። ቆንጆ የሚሸት ሞይስቸራይዘራችንን እናደርጋለን። ቆንጆ የሸተትን ንጹህ ቢጃማችንን ንጹህ ልብሳችንን እንለብሳለን። ከዛ በኋላ ሪላክስ አድርገን ስትሬች እናደርጋለን ራሳችንን። አለ ቪዲዮ ሰርቻለሁ፣ የተለያዩ ቪዲዮዎች ዩቲዩብ ላይም አሉ። ብቻ በራሳችን ሰውነታችንን ሪላክስ እናደርገዋለን። ስትሬች እናደርጋለን።
ቀጃችንን እንደዚህ በቃ አለ ይሄ ትከሻችንን ኤቭሪቲንግ አንገታችንን እግራችንን ወገባችንን ስትሬች እናደርጋለን ማለት ነው። በደንብ አድርገን ሪላክስ ለማድረግ ይረዳናል በደንብ ማለት ነው። ከዛ እንደሱ ካረግን በኋላ በቃ የምንተኛበት አልጋ ይሄ አንሶላው ምናምን ነገር ንጹህ በቃ አይደል በየሳምንቱ ለምሳሌ ያኔ አሁን አንሶላ በየሳምንቱ እቀይራለሁ። ቢበዛ በ15 ቀን መቀየር አለበት አንሶላችን ማለት ነው። ስለዛ ንጹህ አንሶላ ላይ ስንተኛ ያለው ስሜት አለ አይደል የተነጠፈ አልጋ የተስተካከለ ኦርጋናይዝድ የሆነ ሩማችንን ኦርጋናይዝ ማድረግ በቃ ማስተካከል ማጽዳት አካባቢያችንን የምናየውን ነገር ማለት ነው። በተለይ ስንተኛ ደግሞ ማለት ነው ማይንዳችን ሪላክስ የሚያደርገው እኔ በበኩሌ እንደዛ ነኝ። በቃ የሆነ የተዝረከረከ ነገር ምናምን እያየሁ እኔ መተኛት አልችልም። በቃ ጭንቅ ነው የሚለኝ እና አብዛኛው ሰውም እንደዛ ይመስለኛል። ስለዛ የተዝረከረከችዋን ነገር ምናምን ጥርግርግ አድርገን ምናምን ያልተስተካከለውን ቦታ ሰተነው ምናምን አልጋችን ንጹህ ሆነ ንጹህ አንሶላ ውስጥ ስንተኛ የትራስ ልብሳችንንም እንደዛው ለፊታችን በተለይ ሽፍታ ምናምን የሚያስቸግረን ሰዎች የትራስ ልብሳችንን በየሳምንቱ ወይም ደግሞ በጣም ያለበን ከሆነ በየ3 ቀኑ ብንቀይረው በጣም አሪፍ ነው። ግን በየሳምንቱ ኢትስ ፐርፌክት በየሳምንቱ መቀየር ከዛ ንጹህ የሆነ ነገር ላይ ስንተኛ በቃ ያለው ስሜት ነው የምላችሁ። ከዛ በኋላ በቃ ሪላክስ የሚያደርገንን ፊልምም ሊሆን ይችላል ወይም ደግሞ ጆርናል ማድረግ ራሱ ለምሳሌ ዛሬ ውሏችን እንዴት ነበር ለራሳችን ይሄ ዳይሪም ሳይሆን እንደዛ እንትን ማለት የለበትም ግዴታ ዳይሪ ምናምን ሳይሆን ግን በቃ እስቲ ዛሬ ላይ ከቀናችን ውስጥ ምን ነገር ወደድን በቃ የትኛውን ስፔሲፊክ ነገር አንድ ነገር ሊሆን ይችላል በቃ ትንሽዬ ነገር አለች አይደል የትኛውን ነገር ወደድ ነው ዛሬ ላይ የተካሄደውን ነገር በህይወታችን ውስጥ የትኛውን ነገር ወደድ ነው የሚለውን ነገር እንጽፋለን ማለት ነው። ልክ እንደዚህ አይነት ኖትቡክ በቃ ምንም አይነት ይሁን ብቻ እንደዚህ አጀንዳ ያው ድሮ አጀንዳ ነው በቃ እንደዚህ አይነት አጀንዳ ምናምን ወይም ደግሞ ኖትቡክ እናዘጋጅና ከዛ በላይ እንዴት ነበር የዛሬ ውሎዬ ምኑን ወደድኩት ከዛ ደግሞ ምኑንስ አልወደድኩትም ስለራሴ በቀይሮ ደስ የሚለኝ ነገር ምንድነው እያለን ልክ እንደ ጓደኛ በጻፉ ጋር እናወራለን ማለት ነው። ስንጽፍ ብዙ ነገሮች በነገራችን ላይ ይቀሉናል። በነገራችን ላይ ልክ እንደ ሰው እንደማውራት ብላችሁ አስቡት። አሁን ለምሳሌ የሆነ ነገር ውስጣችሁ ይዛችሁ ነው እንደዛ ነው የሆነ ነገር ውስጥ ይዤ ከተቀመጥኩ ይበላኛል ነው ማለት በቃ ይበላኛል። እናቴ ራስ ትለኛለች አንቺ ሆድሽን ተረግጠሻል እና ብዙ እንትን ማለት አልችልም መያዝ አልችልም ነገሮች ብቻ ማውራትና ስናገረው ይቀለኛል። እንደዛ አይነት ሰው ነኝና እናንተም ደግሞ በቃ ወይ ለምትቀርቡት በጣም የምታምኑት ጓደኛችሁ ማዋየት ማናገር ትችላላችሁ። ግን ከምንም በላይ ግን ጆርናሊንግ በጣም ይጠቅማል። ኤክሰርሳይዝ አድርጉት ሞክሩት። አይ ሆፕ ትወዱታላችሁ። ሌላው ደግሞ እኔ የምወደው ነገር የምጠቀምበት ነገር ምንድነው ፊልም። እኔ በጣም ነው ፊልም የምወደው በነገራችን ላይ እና በተለይ በቃ ቅድም እንዳልኳችሁ በቃ ኮዚ ሆኜ ምናምን ሁሉ ነገሮች ምናምን አስተካክዬ ምናምን ልክ አልጋዬ ውስጥ ገብቼ በቃ ትንሽ ደቂቃ እኮ ነው እስከ ማታ 5 ሰዓት ማምሸትም ጥሩ አይደለም በነገራችን ላይ እሱን አውርተናል አይደለ ከልኩ በላይ ማምሸትም በነገራችን ላይ በጣም መጥፎ ነው። እኔ ራሱ የሱ ተጠቂ ነኝ በጣም ግን ብቻ በጊዜ የሆነ አንድ ፊልም ማታ ላይ ምናምን ይላል 3 ሰዓት ላይ ምናምን አልጋችን ላይ ቁጭ ብለን ምናምን ነገር ከዛ ቆንጆ ፊልም እኛ የሚመቸንን ፊልም ቆንጆ ፊልም በቃ በጸጥታ ውስጥ ፕሌይ አድርገናል ስናይ ያለው ፊሊንግ እንዴት ነው ትረዱኛላችሁ? ይሄን ነገር በጣም ብዙ ሰው እንደሚጋራኝ አልጠራጠርም። እንደሚጋራኝ ምን አይቋንቋ ነው ይሄ? ኤኒዌይስ ግን ሙቪ ማየት በቃ ደስ የሚል ፊሊንግ ነው ያለው። ሌላው ደግሞ እኔ በጣም ወደው ነገር ምንድነው ፕላንቶች ወይም ደግሞ ተክሎችን መንከባከብ እንዴት ደስ እንደሚል በቃ አይደል በቃ ደስ ይላል እነሱ ሲያድጉ ማየት የሆነ ተክል ለምሳሌ ተክዬው ምናምን ነገር ውሃ እያጠጣሁት አፈሩን ምናምን እንትን እያልኩት የተንከባከብኩት ምናምን ያ ተክል ልክ ሌላ ቅጠል ሲያወጣ በቃ ያለው ፊሊንግ ዩ ጋይስ በቃ ተክሎችን መንከባከብ አለ አይደለ የሆነ አለው የሚሰጠው ራሱን ይቻላል ኔቸርም ስለሆነ ይመስለኛል እና የሆነ የሚሰጠው ነገር አለ። አንድ ፕላንት ለምን አትሆን ቤታችሁ አምጡና እሷ የኔ ነች ብላችሁ አስቧት ማለት ነው። ያቺ ፕላንት የኔ ፕላንት ነች ብላችሁ አስቧት እና እሷን ፕላንት ውሃ ጠጧት፣ አፈሩን ኮትኩቱት። ፈርቲላይዘር ማለት ቤት ውስጥ የሚዘጋጁ ፈርቲላይዘሮች አሉ፣ ከእንቁላል የሚሰራ አለ፣ ብዙ ነገሮች ረስቻቸው ነው እንጂ ለምሳሌ አሁን ማስታውሰው እንቁላል ይሄ መተን ይሄ ቅርፊቱን እንጥሏልና ነው እንደዛ ከምናደርግ እንቁላሉ እንደዚህ ፈጭተን ዱቄት አድርገን እሱ አፈሩ ላይ ስናደርገው በጣም የሚገርም ፈርቲላይዘር ነው ለአፈራችን ማለት ነው። ስለዚህ
እንደሱ አይነት ነገሮችን ፕላንቶቻችንን መንከባከብ፣ ውሃ ማጠጣት፣ ቅጠሎቻቸውን መጥረግ፣ ማጽዳት ምናምን በቃ ደስ የሚል ፊሊንግ ነው። ስለዚህ የሆነ ፕላንት በራሳችሁ ስም ይኖራችሁ። ከዛ በኋላ እሱን ፕላንት ተንከባከቡት። በቃ ከዛ በኋላ ታዩታላችሁ። ሌላኛውና በጣም ዋነኛው ነገር ደግሞ ምንም ጥያቄ የለውም ጸሎት። ምንም ወደዚህ የሌለው ነገር ጸሎት ነው እና ይህን ነገር ሳወራ እኔ በጣም ጸሎተኛ ሆኜ አይደለም ኦር ፐርፌክት ምናምን ሆኜ አይደለም። የጎበስኩባቸው ጊዜያት ነበሩ። አሁን ላይ ደግሞ ሰንፍ ያለው እግዚአብሔር ያውቃል ሁሉንም። ግን በተቻለ መጠን ግን ፈጣሪያችንን ማሰብ አስበን ብለን ወደሱ ካለን ቀን ውስጥ ማለት ነው የተወሰነ ደቂቃችንን ለራሳችን ስንል ፈጣሪ ምንም የሚጎልበት ነገር የለም። በነገራችን ላይ የሚቀነስበት ነገር የለም ምናምን ገባችኋል። ግን ለኛ በጣም የአእምሮ ሰላማችንን የሚሰጠን ነገር ጸሎት እኔ በራሴ አይቼዋለሁ፣ በተለያዩ ሰዎችም አይቼዋለሁ። እንደ ጸሎት ሌላ ምንም ነገር ብንሞክር ማለት ነው ምንም ነገር ውስጥ ብንገባ እንደ ጸሎት ሰላምን የሚሰጠን የአእምሮ ሰላምን የሚሰጠን ነገር የለም። ስለዛ ጸሎት ማለት በአንዴ ሁሉን ነገር ያስተካክልልናል ወይም ደግሞ ያለ ሲቹዌሽን ኦቨርናይት ወይም ደግሞ ነገ ጠዋት በቃ ዛሬ ማታ ጸልየን ነገ ጠዋት ሁሉም ነገር ይስተካከላል ማለት አይደለም። እግዚአብሔር ፈቃዱ ሲሆን ሁሉም ነገር በጊዜው ይሆናል። ግን እስከዛው ድረስ ግን ፈጣሪ አብሮን እንዲሆን ያንን ጊዜ መድረስ እንድንችል ግን ጸሎት ያስፈልገናል። ፈጣሪ አብሮን ሊሆን ይገባል። ስለዛ ለሱ ደግሞ ጸሎታችንን ማድረግ አለብን። ስለዚህ ጸሎት ዋነኛው ነገር ነው። ዋነኛው እና እስቲ እያሰብኩ እኮ ነው ሌላ ምን አደርጋለሁ እያልኩኝ እያሰብኩ ነው። ሌላ እኔ ፐርሰናሊ ሙዚቃ በጣም የምወድ ሰው ስለሆንኩ ሙዚቃ በጣም ነው የምወደው። ስለዚህ ሙዚቃ ሁሌም አለ። በቃ ሁሌ እዚህ ጋር ከፍታለሁኝ። ሙዚቃ በቃ ሪላክስ ያስደርገኛል። አለ አይደል ከጭንቀት ከድብርት ምናምን ነገሮች እሱ የተወሰነ ሄልፕ ያደርገኛል። የተወሰነ ሳይሆን በደንብ ሄልፕ ያደርገኛል እንዴ። እና ሙዚቃ የምትወዱ ሰዎች ሞክሩት። ኦር ደግሞ መዝሙርም ብቻ የሆነ ሰምቲንግ የሆነ ሪላክስ የሚያስደርግ ነገር ፖድካስት ሊሆን ይችላል። እሱን ከፍተን መስማት ቁጭ ብለን በቃ ከምንጨነቅ ከምንደበር አብዛኛው ጊዜ በቃ ቁጭ ብለን መጨነቅ ይሆንብናል። እና እሱ ነገር ደግሞ ጥሩ መጥፎ ነው እያልኳቸው አይደለም። በነገራችን ላይ ማሰብ በጣም ጥሩ ነገር ነው። በነገራችን ላይ ብዙ ሰው ማሰብን ይፈራል። ላለማሰብ ብሎ ከጓደኞች ጋር መዝናናት ሁሉ ጊዜ አዲክትድ መሆን። ለምሳሌ የጀማ የሚባለው ነገር አለ አይደል? በየቀኑ እዛ ጀማ ጋር ይኬዳል፣ እዛ ጓደኞች ጋር ይኬዳል። በየቀኑ ሌላም ነገሮች ሊኖር ይችላሉ። መጠጣት ሊኖር ይችላል፣ ሱስ ሊኖር ይችላል። ገባችሁ አይደል? ይሄ ሁሉ የሚሆነው ላለማሰብ ነው። ቁጭ ስንል ምክንያቱም ጭንቀት ይመጣብናል። የህይወታችን ጭንቀት የሚያስጨንቀን ነገር ይመጣብናል። ገባችሁ? ማሰብ ማንፈልጋቸው ነገሮች ግን እነሱ ነገሮች ናቸው። በነገራችን ላይ ፕሮሰስ መደረግ አለባቸው። ማሰብ አለብን እነሱ ነገሮች ወደንም ጠላንም። በነገራችን ላይ አትሰንኳኝ ቁጭ ብለን ዲፕሬስድ እንሁን እያልኳቸው አይደለም። ለዛ ነው ዲፕሬስድ እንዳንሆን ነው እነዚህ ነገሮች ሁሉ ያሉት። ግን በዛው ልክ ደግሞ ቁጭ ብሎ ሜዲቴት ማድረግ ማለት ማሰብ መቻል በጣም አሪፍ ነገር ነው። ምክንያቱም ያለንን ሀሳቦች ቅድም ጆርናልም ልናደርግ እንችላለን፣ ወይ መጸሎት መልኩ ሊሆን ይችላል። ብቻ ማውጣት አለብን። በቃ የሆነ ነገር ፕሮሰስ መደረግ አለበት ጭንቅላታችን ውስጥ። አለበለዚያ ተሸክመነው ነው ዘላለማችንን ተሸክመነው ነው የምንኖረው። ለምሳሌ አሁን በምን ኤግዛምፕል ልስጣችሁ? ለምሳሌ አሁን በሪሌሽንሽፕ ኤግዛምፕል ልስጣችሁ። የሆነ ሪሌሽንሽፕ ላይ እንግዲህ የነበረች ልጅ ነበረች ይባል እና ብሬክአፕ አረጉ፣ ከቦይፍሬንዷ ጋር ብሬክአፕ አረጉ። ከዛ በኋላ ያንን ፔን ለመርሳት ብላ ወይ ሌላ ቦይፍሬንድ ልትይዝ ትችላለች፣ ወይ ከጓደኞቿ ጋር በየቀኑ ልትገናኝ ትችላለች። ብቻ ማይሆን በቃ ነገሮች ልትገባ ትችላለች። ስለዚህ እነዚህ ነገሮች ለጊዜው ያንን ሀሳብ ወይም ደግሞ ያንን የብሬክአፕ ፔን እንድታስበው ሊያረጋት ይችላሉ። በነገራችሁ ላይ ለጊዜው ማለት ነው። ግን ቁጭ ነው የሚለው በቃ ያ ልጅ ከጭንቅላቷ ውስጥ አይወጣላትም። ንዴት ነው የሚሆነው፣ ወደ ሌላ ነገር ይቀይራል። ንዴት ደግሞ እልህ ራሷን ነው መጨረሻ ላይ የምትጎዳው። እልህ፣ ንዴት ብዙ ሰዎች አሉ በዚህ ነገሮች። በነገራችን ላይ አንድ ሰው በጎዳቸው ነገር ሌላን ሰው የሚጎዱ ማለት ነው። ምክንያቱም እነሱም ተጎድተዋል። እነሱም ስለተጎዱ አሁን ድጋሚ መጎዳትን ስለማይፈልጉ ሌላን ሰው እነሱ ትሪት በተደረጉበት መንገድ ትሪት ማድረግ ነው የሚቀናቸው ወይም ደግሞ የሚቀላቸው።
ይሄ ነገር ሁሉ የሚሆነው በምንድነው? ፕሮሰስ አለማድረግ፣ ቁጭ ብሎ አለማሰብ ነገሮችን ማለት ነው። ስለዚህ ለራሳችን ታይም መስጠት ያስፈልጋል እላችሁ ነው። ስለዛ ነገሮችን ብዙ ጊዜ የማናስባቸውን ነገሮች ተሸክማናቸው ነው የምንኖረው። ህይወታችንን አመታት ያልፋሉ እና እሷንም ነገር በደንብ አስቡባት ለማለት ነው። ከዛ ውጪ ይሄ ቪዲዮ ፓርት 2 ይኖረዋል፣ በደንብ ይኖረዋል። ምክንያቱም ብዙ ነገሮች ስለሚኖሩ እናንተም ደግሞ ያላነሳቸውን ሀሳቦች በደንብ አሉ፣ የረሳቸውም ነገሮች አሉ ፎር ሹር። እናንተ ደግሞ ምን ታደርጋላችሁ? እስቲ ከጭንቀት ለመውጣት ወይም ደግሞ በጣም ላይፍ ስትረስፉል ሲሆንባችሁ ምንድን ነው የምታደርጉት የሚለውን ነገር እስቲ ኮሜንት ላይ አሳውቁኝ። አይ ሆፕ እንግዲህ ይህ ቪዲዮ ወዳችሁታል ብዬ አስባለሁ። አይ ሆፕ እንግዲህ በተመሳሳይ ቪዲዮ በተለያየ ነገሮች ደግሞ ወደፊት በደንብ እናወራለን። ስለዚህ ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ሌላ ጊዜ በሌላ ቪዲዮ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ድረስ ደህና ቆዩልኝ።